ዛሬ የምንመለከተው ሲቲዝንሺፕ ዩኒት 1 ዲሞክራሲ ኤንድ ዲሞክራታይዜሽን የሚለውን ቻፕተር ይሆናል። 1.1 the concept of democracy and democratization። በመጀመሪያ ዲሞክራሲ ማለት ምን ማለት ነው የሚለውን ኮንሰፕት ስንመለከት ዲሞክራሲ has no fixed definition ነው። ዲሞክራሲ የሚለው ቃል ፊክስድ የሆነ ዲፊኒሽን የለውም። ማለትም ዲሞክራሲ changes depending on time, place and situation ነው። ስለዚህ ዲሞክራሲ የሚለውን ሐሳብ ወይም ደግሞ ኮንሰፕቱን ስንመለከት ከቦታ ከጊዜና ከሁኔታዎች አንፃር ብዙ ሰዎች የራሳቸውን የሆነ መላምት ያስቀምጣሉ ዲሞክራሲ ለሚለው ሐሳብ። ስለዚህ በዚህ ምክንያትም ደግሞ ዲሞክራሲ የሚለው ቃል ፊክስድ የሆነ ዲፊኒሽን እንዳይኖር አድርጎታል ማለት ነው። ነገር ግን ከኦሪጂን ወይም ደግሞ ከቃሉ አመጣጥ በመነሳት ዲሞክራሲ የሚለውን ቃል ስንፈታው the word democracy come from two Greek words ነው። ዴሞስ እና ክራቶስ ከሚሉ ሁለት የግሪክ ወርዶች የመጣ ቃል ነው። ዴሞስ የሚለው people የሚለውን ቃል የሚጠቁም ወይም ደግሞ ህዝብ የሚለውን ቃል የሚጠቁም ሲሆን ክራቶስ የሚለው ደግሞ ሩል ወይም ደግሞ ፓወር ወይም ደግሞ ኃይል የሚለውን ይጠቁመናል። ስለዚህ ዴሞስ እና ክራቶስን አንድ ላይ በማድረግ ሚኒንጋቸውን ስንመለከት ሩል ባይ the people የሚለውን ቃል ይሰጠናል ማለት ነው። ስለዚህ ከዚህ በመነሳት ዴፊኒሽን ስናወጣለት ለዲሞክራሲ democracy is a system of government where people hold power either directly or through elected representation ነው። ስለዚህ ዲሞክራሲ የሚለው ቃል ትርጉሙን ስንመለከት በህዝብ ላይ ያለ ጉልበት ነው፣ ህዝብ ላይ ያለ ስልጣን ማለት ነው። ያ ህዝቡም ደግሞ ወይ በቀጥታ ስልጣኑን ይጠቀማል ወይም ደግሞ በተወካዩ አማካኝነት ስልጣኑን የሚጠቀምበት አማራጭ ማለት ነው። ስለዚህ ዲሞክራሲ ማለት ሲስተም ኦፍ ገቨርንመንት ነው ወይም ደግሞ የመንግስት ሲስተም የሚሰራበት ሲሆን ነገር ግን መንግስቱ ራሱ ማን ነው? ህዝቡ ነው። ህዝቡም ደግሞ መንግስቱ እንዴት ነው የሚመሰረተው? ወይ ዳይሬክትሊ ሊመሰረት ይችላል ወይም ደግሞ ሩ ኢሌክትድ ሪፕሬዘንታቲቭ ነው። ተወካዩን በመረጠበት አማካኝነት ተወካዩ ይመርጥለታል ወይም ደግሞ ገቨርንመንቱን ይሰራል ማለት ነው። ስለዚህ ሜን ፕሪንሲፕል ኦፍ ዲሞክራሲን ስንመለከት ሞስት ኢምፖርታንት የሆኑ አይዲያዎች አሉ ዲሞክራሲ ኖርማሊ ወርክ እንዲያደርግ ከሚያደርጉ ሐሳቦች ማለት ነው። ስለዚህ የመጀመሪያው ኢኳሊቲ ነው። ዲሞክራሲ በሚሰራበት ሰዓት ላይ ወይም ደግሞ ዲሞክራሲ በአንድ ሀገር ላይ ሰፈነ ስንል የተለያዩ ፕሪንሲፕሎችን ያመጣልናል ማለት ነው። የመጀመሪያው ኢኳሊቲ ነው። ኢኳሊቲ ስንል all citizens are treated the same under law ነው። ሁሉም ሰው ከህግ በታች ነው እና ደግሞ ሁሉም ሰው ደግሞ እኩል በህግ ይዳኛል ማለት ነው። ሁለተኛ ደግሞ ኢንዲቪጁዋል ፍሪደም። ኢንዲቪጁዋል ፍሪደም ስንል people have right and personal liberty ነው። ሁሉም ሰው የራሱ የሆነ መብት አለው፣ በዛውም ልክ ደግሞ የራሱ የሆነ ግዴታ አለው ማለት ነው። ሶስተኛ ደግሞ ኦፖርቹኒቲ ነው። ኦፖርቹኒቲ ስንል citizens can take part in decision making ነው። የተለያዩ ውሳኔ መስጫ ቦታዎች ላይ ወይም ደግሞ የተለያዩ ውሳኔ መስጠት ያለባቸው ቦታዎች ላይ ራሱ ዜጋው ውሳኔ መስጠት ይችላል ማለት ነው። ስለዚህ ይሄ ደግሞ ለራሱ ኦፖርቹኒቲ ከፍታል ማለት ነው። አራተኛ ደግሞ ኮምፕሮማይዝ ኤንድ ባርገኒንግ። ስለዚህ ይሄ ደግሞ ምንድነው? decisions are made through discussion and agreement። ስለዚህ አንድ ውሳኔ በሚተላለፍበት ሰዓት ላይ በተለያዩ ውይይቶች ወይም ደግሞ የተለያዩ ስምምነቶች በማድረግ ነው። ስለዚህ ይሄንን ደግሞ ሊያመጣልን የሚችለው ደግሞ ማን ነው? ዲሞክራሲ ወርክ ሲሆን ነው ማለት ነው። እሺ ማለት ይሄንን ነው ካለን 1.2.1 the meaning of democratization የሚለውን ስንመለከት ደግሞ democratization ማለት the process of changing political system toward democracy system ነው። ስለዚህ democratization ፕሮሰስ ነው፣ ሂደት ነው። ይሄም ምን አይነት ሂደት ነው? አሁን ገቨርንመንቱ እየተጠቀመ ያለውን ፖለቲካል ሲስተም ወደ ዲሞክራሲያዊ ሲስተም ለሚቀየርበት ሂደት ነው ማለት ነው። ስለዚህ ይሄን ሂደት ምን እንለዋለን? ዲሞክራታይዜሽን እንለዋለን። it is a complex long term and continuous process ነው። ስለዚህ ዲሞክራታይዜሽን ሂደት ነው ካለን ይሄም በሂደት የሚስተካከል ብዙ ነገሮች ይኖራሉ ማለት ነው። ስለዚህ በሂደት የሚስተካከል ነገር እስከሆነ ድረስ በጣም ኮምፕሌክስ ነው። ሎንግ ተርም ረጅም ጊዜ የሚፈልግ ነገር ሊሆን ይችላል። በዛውም ልክ ደግሞ ኮንቲኒየስ ነው። በየጊዜው የሚቀጥል የሚስተካከል ነገር ነው ማለት ነው። it brings a system from authoritarian rule to democracy system ነው። ይሄ ማለት ነው አውቶሪታሪያን ሩል ማለት where few people control power ነው። ትንሽ ሰዎች ወይም ደግሞ አንድ ሰው ይሄ ወይም ደግሞ ንጉሳዊ አገዛዝ የምንለው አንድ ሰው ፓወርን ኮንትሮል የሚያደርግበት ወይም ደግሞ ይሄ የንጉሳዊ ቤተሰቡ ብቻ ፓወርን ኮንትሮል አድርጎ ሌላው ህዝብ ደግሞ ፓወርን የማያገኝበት ሲሆን አውቶሪታሪያን ሩል እንለዋለን። ስለዚህ ዋናው ዲሞክራሲ ወይም ደግሞ ይሄ ዲሞክራታይዜሽን የምንለው ሐሳብ ከዚህኛው ከተወሰኑ ሰዎች ፓወርን ኮንትሮል ከማድረግ አውጥቶ ወደ ዲሞክራሲ ሲስተም ማምጣት ነው ዋና ዓላማው ማለት ነው። ወይም ደግሞ ህዝብን ባለስልጣን የማድረግ ነው ዋና ዓላማው። it means more rule based ነው ወይም ደግሞ ህግ አለ፣ በህግ ነው የሚመሩት። ሲቀጥል ደግሞ ፓርቲሲፓቶሪ ናቸው ፒፕሎቹ ራሱ። ስለዚህ ህዝብ ራሱ ይሳተፋል፣ ማንኛውም መሳተፍ ያለበት ነገር ላይ ይሳተፋል። ሲቀጥል ደግሞ it is fair politics ነው ማለት ነው።
ፍትሃዊ የሆነ ፖለቲክስ ነው። ስለዚህ ዲሞክራታይዜሽን ስንመለከት የተለያዩ ትራንዚሽኖች ይኖራሉ። የመጀመሪያው አውቶሪታሪያን ፉል ዲሞክራሲ ነው። ከአውቶሪታሪያን ተነስተው ቀጥታ ወደ ፉል ዲሞክራሲ ሲሄዱ፣ ሁለተኛው ደግሞ ከአውቶሪታሪያን ወደ ሴሚ ዲሞክራሲ ሲሄዱ፣ ሲቀጥል ደግሞ የመጨረሻው ደግሞ ሴሚ አውቶሪታሪያን ወደ ፉል ዲሞክራሲ ሲሄድ፣ ስለዚህ እነዚህ ሁሉ ትራንዚሽኖች አሉ ማለት ነው። ሶ የመጀመሪያውን ትራንዚሽን ስንመለከት ፍሮም አውቶሪታሪያን ወይም ደግሞ ዲክታተርሺፕነት ወደ ፉል ዲሞክራሲ። ስለዚህ ፍሮም ዲክታተርሺፕ ስንል ፓወር ኢዝ ሄልድ ባይ ዋን ፐርሰን ኦር ስሞል ግሩፕ ነው። በአንድ ሰው ነው ስልጣን የሚያዘው ወይም ደግሞ በዛ ስልጣኑን በያዘው ሰው አካባቢ ያሉ ስሞል ግሩፖች ብቻ ባለ ስልጣን ይሆናሉ ማለት ነው። ወይም ደግሞ ንጉሱና የንጉሱ ቤተሰቦች ፓወር እንዳላቸው በአጠቃላይ በህዝቡ ማለት ነው። ሲቲዘንስ ሃቭ ኖ ሪል ፍሪደም ቱ ቮት ኦር ቱ ስፒክ። ስለዚህ በዚህ ሰዓት ላይ ዲክታተርሺፕ በሚሆንበት ሰዓት ላይ ህዝቡ ሪል የሆነ ፍሪደም አይኖረውም፣ ነፃነት አይኖረውም። ሲቀጥል ምርጫ መምረጥ አይችልም፣ በነፃነት መናገር አይችልም። ሲቀጥል ደግሞ ድምጽ መስጠት የማይችልበት ሁኔታ ነው ዲክታተርሺፕ ሲሆን የሚፈጠረው ማለት ነው። ስለዚህ ትራንዚሽኑ ወደ ፉል ዲሞክራሲ ሲሆን ከዚህ ተነስቶ ወደ ፉል ዲሞክራሲ ሲሆን ካንትሪ ቼንጅስ ቱ አሎ ሀገሪቷ ብዙ ነገር ትፈቅዳለች ወደ ፉል ዲሞክራሲ ሲቀየር ማለት ነው። ለምሳሌ የመጀመሪያው ፍሪ ኤንድ ፌር ኢሌክሽን፣ የፈለጉትን መሪ ወይም ደግሞ እነሱ እንዲመራቸው የፈለጉትን ሰው በነፃነትና ትክክለኛ በሆነ መልኩ መምረጥ ይችላሉ። የመጀመሪያው ከዲክታተርሺፕ ወደ ፉል ዲሞክራሲ ሲቀየር። ሁለተኛ ደግሞ መልቲፕል የሆነ ፖለቲካል ፓርቲስ ይኖራሉ። አንድ ሰው ብቻ አይደለም ሀገሩን ለመግዛት የሚነሳው በዛ ሰዓት ላይ፣ ወይም ደግሞ አንድ ሰው ብቻ አይደለም ሀገሩን ለማስተዳደር የሚነሳው። የተለያዩ ግሩፖች ይመሰረቱና ከዛ ግሩፖች ትክክለኛ ሐሳብና ህዝቡን ሊያሳምን የሚችል ሐሳብ ይዞ የመጣ ነው በፉል ዲሞክራሲ ሀገሩን ማስተዳደር የሚችለው። ስለዚህ ብዙ መልቲፕል የሆኑ ፖለቲካል ፓርቲዎች ይመሰረታሉ። ሶስተኛ ደግሞ ፍሪደም ኦፍ ስፒች ኤንድ ሚዲያ ናቸው። በነፃነት መናገር ይቻላል። በዛ ላይ ደግሞ ሚዲያዎችም ደግሞ የተለያዩ ፕሮግራሞችን በማዘጋጀት ወይም ደግሞ በዲሞክራሲ ወይም በፖለቲካው ዙሪያ ላይ የተለያዩ ፕሮግራሞችን በማዘጋጀት ማቅረብ ይችላሉ፣ በሚዲያም ማለት ነው። ሪስፔክት ፎር ሂውማን ራይት ነው። አራተኛው ደግሞ ፉል ዲሞክራሲ በሚኖርበት ሰዓት ላይ የሰው ልጅ መብትም ይከበራል ማለት ነው። ኤግዛምፕል a dictator is removed and people start choosing their leader freely ማለት ነው። ስለዚህ ምሳሌ ስንመለከት ከዚህ በፊት ሰዎች ይመሩ የነበረው በንጉሳዊ አገዛዝ ከነበረ አሁን ወደ ዲሞክራሲ በሚገቡበት ሰዓት ላይ ንጉሳቸውን በማስወገድ ፒፕሎቹ ወይም ደግሞ ህዝቦቹ የራሳቸውን መሪ በነፃነት ሲመርጡ እንደማለት ነው። ሁለተኛው ትራንዚሽን ደግሞ ፍሮም አውቶሪታሪያን ወደ ሰሚ ዲሞክራሲ ነው። ወደ ሰሚ ዲሞክራሲ ሲል the country move slightly toward ዲሞክራሲ ነው። slightly ግማሽ በግማሽ ወደ ዲሞክራሲ ያለው ፖለቲካ ስርዓት ይቀየራል ነው እንጂ ሙሉ ለሙሉ አይቀየርም። so but still keeps some control ነው። አሁንም ቢሆን some control ይኖራል as a dictatorship ማለት ነው። like ለምሳሌ elections maybe exist፣ ምርጫዎች ሊኖሩ ይችላሉ። ህዝቡ ይመርናል ብሎ የሚያስበውን የፖለቲካ ፓርቲ ሊመርጥ ይችላል። but they are not fully free or fair። fully free አይደለም፣ ሲቀጥል ደግሞ ፌርም አይደለም፣ ነፃነት የለውም፣ ፌር አይደለም። ሁለተኛ ደግሞ ኦፖዚሽን አር ሊሚትድ ናቸው። ይሄ ኦፖዚሽን ኢዝ ሊሚትድ የምንለው ደግሞ ምንድነው? አሁን ለምሳሌ ዲሞክራሲ በሰፈነበት ወይም ደግሞ ፉል ዲሞክራሲ አለን ብለን በምናስብበት ሀገር ላይ መልቲፕል ፖለቲካል ፓርቲዎች ይኖራሉ ከዋናው ከገዢው ውጪ ማለት ነው። ነገር ግን ወደ ሰሚ ዲሞክራሲ በሚመጣበት ሰዓት ላይ ግን በጣም ውስን ናቸው ማለት ነው። ሚዲያ ኤንድ ራይትስ አር ፓርሻሊ ሪስትሪክትድ ናቸው፣ ግማሽ በግማሽ የተከለከሉ ነው ወይም ሪስትሪክትድ ናቸው። ዋና ገዢው የሚፈልገውን ነገር ነው ሚዲያው የሚያወሩት ማለት ነው። ለምሳሌ ሲቲዘንስ ካን ቮት but the ruling party still control most things። አብዛኛውን ነገር ግን ሲቲዝኑ ቮት ቢያደርግም አብዛኛውን ነገር ግን ኮንትሮል የሚያደርገው ማን ነው? ሩሊንግ ፓርቲ ወይም ነው የሚመራው ፓርቲ ይሆናል ማለት ነው። ሶስተኛው ትራንዚሽን ደግሞ ፍሮም ሰሚ ዲክታተርሺፕ ወይም ደግሞ ሰሚ አውቶሪታሪያን ወደ ፉል ዲሞክራሲ ሲቀየር ነው። ይሄ ደግሞ the country already has some democracy element። አሁን ቅድም ለሰሚ ይቀየራሉ ስንል ስለ ምርጫ አውርተናል፣ ስለ ፖለቲካ ፓርቲ አውርተናል፣ ስለ ሚዲያዎች አውርተናል። ነገር ግን ስለነዚህ ብናወራም ግን ሰሚ ዲሞክራሲ ስለሆነ ግማሽ በግማሽ ስለሆነ ፌር እና ፍሪ አይሆንም ሙሉ ኮንሰፕቱ ማለት። ነገር ግን ስለ ዲሞክራሲ በደንብ ያውቃሉ
ስለዚህ ከሰሚ አውቶሪታሪያን ወደ ፉሊ ዲሞክራሲ በሚቀየርበት ሰዓት ላይ ኦሬዲ ስለ ዲሞክራሲ ሰምሃው ኖሌጅ አላቸው። ስለዚህ ተካንትር ኦሬዲ ሰም ዲሞክራሲ ኤሌመንቶችን ያውቃሉ ማለት ለምሳሌ ኢሌክሽን ማድረግ እንዳለባቸው፣ ፓርላመንት ውስጥ መሰብሰብ እንዳለባቸው እነዚህን ያውቃሉ። በት ስቲል ፌስ ኮራፕሽን፣ አንፌር ሎስ ኤንድ ሊሚትድ ፍሪደምስ ናቸው። አሁንም ቢሆን የተለያዩ ሙስናዎች ሊሰሩ ይችላሉ፣ አንፌር ሆነ ሎ ሊኖር ይችላል፣ ወይም ደግሞ ነፃነታቸውም የተገደበ ሊሆን ይችላል። ሶ the transition brings እነዚህ በትራንዚሽን ጊዜ የሚመጡት ኢንዲፔንደንት ኮርቶች ሊመጡ ይችላሉ፣ ፍሪ ሚዲያዎች ይመጣሉ፣ ኢኳል ራይትስ ፎር ኦል ለሁሉም ሰው እኩል የሆነ መብትና ነፃነት ይኖራል። አካውንታቢሊቲ ሊደርሶቹ ይሄ መሪዎቹ ተጠያቂነት ይኖራቸዋል ማለት ነው ወደ ፉሊ ዲሞክራሲ ሲመጣ። ለምሳሌ a country reform its law and become truly democratic where all citizens have equal። ስለዚህ አንድ ሀገር አሁን ሙሉ ለሙሉ ወደ ፉል ዲሞክራሲ በምትቀየርበት ሰዓት ላይ እና ደግሞ ዲሞክራሲ በትክክል በሚተገበርበት ሰዓት ላይ ሁሉም ህዝቧ እኩል እንደሚሆኑት ማለት ነው። ቀጥለን የምንመለከተው ደግሞ 1.2.2 actors in the democratization process ነው። እነዚህ በዲሞክራታይዜሽን ፕሮሰስ ውስጥ ወይ ደግሞ ዲሞክራሲ ለማስፈን በሚደረግ ፕሮሰስ ውስጥ ያሉት ዋና መሪዎቹ እነማን ናቸው? ወይ ደግሞ እንዲሰፈን ከሚያደርጉ ነገሮች አንዱ መካከል እነማን ናቸው ብለን አብረን እንመለከታለን። ዲሞክራሲ is built step by step and needs many actors who help it grow። ዲሞክራሲ ቀስ በቀስ እያደገ ወይም ደግሞ አሁን ለምሳሌ ቅድም ስለ ዲሞክራሲ ዴፊኒሽን በመናወራበት ሰዓት ላይ ዲሞክራሲ ከጊዜ ከሰዓትና ከቦታዎች አንፃር ሁሉም ሰው የራሱ የሆነ ኤክስፕላኔሽን ይሰጣል ብለን ነበር። ስለዚህ በሁሉም ቦታዎች ላይም ሆነ በሁሉም ጊዜያቶች ላይ ቀስ በቀስ እያደገ ያለ ነገር ቢኖር ዲሞክራሲ ነው። ስለዚህ እነዚህ ደግሞ እንዲያድጉ ከሚያደርጉት በጣም ዋና ሜን አክተርስ ከሚባሉት መካከል የመጀመሪያው ፖለቲካል ፓርቲዎች ናቸው ማለት ነው። ሜን ኢንስትሩመንት ኦፍ ዲሞክራሲ ናቸው። የዋናው የዲሞክራሲ ሜን ኢንስትሩመንት ናቸው። ኮምፒት ኢን ፍሪ ኤንድ ፌር ኢሌክሽን ቱ ጌን ፓወር ነው። ስለዚህ እነዚህ ፖለቲካል ፓርቲዎች ፍሪና ፌር የሆነ ኢሌክሽን በማግኘት ፓወርን ጌን ለማድረግ በሚሞክሩበት ሰዓት ላይ በደንብ ስለ ዲሞክራሲ ለህዝቡ በደንብ ያስተዋውቃሉ ማለት ነው። ዲቨሎፕ ኤንድ ፕሬዘንት አልተርናቲቭ ፕሮግራምስ ቱ ዘ ገቨርንመንት። ሶ አገሪቷ ያደገች በሚመጣበት ሰዓት ላይ አልተርናቲቭ ገቨርንመንቶች ፕሮግራሞች የሚኖሩበት ሰዓት ላይ በደንብ ኖሌጅ ይኖራል ህብረተሰቡ ማለት ነው። ማለትም ሌሎቹ መልቲፕል ፓርቲዎች የሚኖሩበት ሰዓት ላይ እነሱ ስለ ዲሞክራሲን ተንተርሰው ስለሆነ የሚያወሩት ዲሞክራሲ ዲቨሎፕ እያደረገ ይመጣል። ሲቀጥል ደግሞ ሀገሪቷ ደግሞ ኢን ሪል ዌይ ፕሬዘንት እያደረገ ይመጣል ማለት ነው። እና የመጨረሻ ደግሞ ሄልፕ ሲቲዝን ኤክስፕረስ ዴር ቪው ኤንድ ቹዝ ሊደርስ ነው። ስለዚህ ራሱ ዜጎቹ በሀገር ውስጥ ያሉት ዜጎች ትክክለኛ ሀሳባቸውን ኤክስፕረስ እንዲያደርጉ ምልከታቸውን እንዲገልጹ፣ ሲቀጥል ደግሞ መሪያቸው የሚፈልጉትን መሪያቸውን እንዲመርጡ ያደርጋቸዋል ማለት ነው። ስለዚህ ፖለቲካል ፓርቲ ዋናውና ወሳኙ ነገር ነው ዲሞክራሲ እንዲያድግ ከሚያደርጉ ነገሮች መካከል። ሁለተኛው ደግሞ ሲቪል ሶሳይቲ ነው። ሲቪል ሶሳይቲ ስንል ይሄ ነን ገቨርንመንታል ኦርጋናይዜሽን የምንላቸው ለምሳሌ እንደ ኤንጂኦ ያሉ ተቋማቶች ናቸው። ፕሮቴክት ሲቲዝንስ ራይት ኤንድ ፍሪደም። በዋነኝነት እነዚህ የኤንጂኦ ስራቸው ምንድነው? የህዝቡን የሲቲዝኑን ነፃነትና መብትን ማስጠበቅ ነው። ፕሮሞት አዌርነስ ኤንድ ዲፌንድ ፒፕል ኢንተረስት ነው። በመጀመሪያ ፕሮሞት ያደርጋሉ አዌርነስን ማለት ይሄ በህብረተሰቡ ላይ ያለውን ስለ ዲሞክራሲም ሆነ ስለ ነፃነታቸው ስለ መብታቸው ግንዛቤ ይፈጥራሉ። ሲቀጥል ደግሞ ህዝባቸው ኢንተረስት ነው፣ በህዝባቸው ፍላጎት መሰረት ደግሞ ለፍላጎታቸው ዲፌንድ ያደርጉላቸዋል ማለት ነው። ወርክ ቤተር ዌን ኢንዲፔንደንት ፍሮም ገቨርንመንት ኮንትሮል። ስለዚህ ኤንጂኦ ወይም ደግሞ ነን ገቨርንመንታል ኦርጋናይዜሽኖች ከመንግስት ወይም ደግሞ ከዋናው ኮንትሮለር ገቨርንመንቱ ኢንዲፔንደንት ሆነው ስለሚሰሩ ከሌሎቹ አሪፍ ያደርጋቸዋል ማለት ነው። ሶስተኛው ደግሞ ኢንተረስት ግሩፕ ነው። ኢንተረስት ግሩፕ ስንል ኢንዲፔንደንት ግሩፕስ ዳት ኢንፍሉዌንስ ገቨርንመንት ፖለቲክስ ነው። ራሳቸውን የቻሉ ግሩፖች ሲሆኑ እነዚህ ደግሞ የገቨርንመንቱን ፖሊሲ ኢንፍሉዌንስ የሚያደርጉ ናቸው። አክታስ ብሪጅ ነው ቢትዊን ሲቲዝንስ እና ገቨርንመንት። በህዝቡና በገቨርንመንቱ ልክ እንደ ብሪጅ ሆነው የሚያገለግሉ ግሩፖች ናቸው ማለት ነው። help people communicate their needs and opinions to the leader ነው። ስለዚህ በእነዚህ አማካኝነት በእነዚህ በኢንተረስት ግሩፕስ አማካኝነት ህዝቡ ፍላጎቱንና አስተሳሰቡን ኦፒኒየን የራስ የግላዊ አስተሳሰቡን ከሊደሩ ጋር ኮሙኒኬት ለማድረግ ይጠቅማቸዋል ማለት ነው። ኢንዲፔንደንት ግሩፕስ that try to influence government policy for their members benefit ነው። ስለዚህ እነዚህ ኢንዲፔንደንት ግሩፖች ደግሞ ከገቨርንመንቱን ፖሊሲ ኢንፍሉዌንስ በማድረግ የራሳቸው ሜምበሮቻቸውን ተጠቃሚ እንዲሆኑ ያደርጋቸዋል ማለት ነው። አራተኛ ደግሞ ሚዲያ ነው።
ሚዲያ ስንል ያው ሁላችንም እናውቃለን ቴሌቪዥን ላይ ባሉ በቴሌቪዥን መስኮት የሚመጡ የተለያዩ ሚዲያዎች አሉ። ሶ እነሱም በጣም ይሄ ዲሞክራሲ በደንብ ከፍ ብሎ ወይም ደግሞ በህዝቡ ዘንድ ስለ ዲሞክራሲ በደንብ እንዲታወቅ ከሚያደርጉ ነገሮች አንዱ ሚዲያ ነው ማለት ነው። ኢሴንሻል ኢን ዲሞክራሲ ፎር ኢንፎርሚንግ ኤንድ ኤዱኬቲንግ ሲቲዝን ህዝቡን ከማስተማር አንፃር ሲቀጥልም ኢንፎርም ከማድረግ አንፃርም ኢንፎርሜሽን ከመስጠት አንፃርም ሚዲያዎች ትልቁን ሚና ይጫወታሉ ማለት ነው። ኢንክሉዲንግ ቲቪ፣ ሬዲዮ፣ ኒውስፔፐር፣ ቡክስ ኤንድ ኢንተርኔት እነዚህ ሁሉ እንደ ሚዲያ ነው የሚቆጠሩት ማለት ነው። እነ ቲቪ፣ ሬዲዮ እነዚህ ሁሉ ቢልድስ ዲሞክራቲክ ካልቸር ኤንድ ትሬን ሲቲዝን ፖለቲካሊ። ስለዚህ ዲሞክራቲክ ካልቸር እንዲገነባ ያደርጋሉ። ሲቀጥል ደግሞ ሲቲዝኑ ራሱ ፖለቲካውን ትሬን ያደርጉታል ማለት ነው። ስለዚህ ለአዳዲስ ለሚወጡ ህጎች ወይም ደግሞ አዳዲስ ለሚደረጉ ፖሊሲዎች አዲስ አይሆንም። ምክንያቱም ኦሬዲ በሚዲያውም በኢንተረስት ግሩፑም በኤንጂኦም በደንብ ኢንፍሉዌንስ ስለተደረገ ማለት ነው። ኤዱኬት ሲቲዝን ሪፖርት ገቨርንመንት አክሽን ኤንድ ፕሮሞት አካውንቴቢሊቲ። ስለዚህ የሚዲያ ዋናው ስራው ምንድነው? ህዝብን ማስተማር፣ ሲቀጥል የገቨርንመንቱ አክሽኖችን ወይም ደግሞ የተለያዩ የሚያደርጋቸውን ነገሮች ሪፖርት ማድረግ እና ደግሞ በገቨርንመንት ዙሪያ ያሉ ብቻ ሳይሆን በአጠቃላይ አካውንቴቢሊቲን ፕሮሞት ማድረግ ነው። ተጠያቂነትን ፕሮሞት ማድረግ የሚዲያ ስራዎች ናቸው ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል